ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ቪዲዮአችን ወይም ትምህርታችን ደግሞ የተለያዩ የአማርኛ ቴክስቶችን ገበያ ላይ ወይም ደግሞ አንድ ትልቅ የገበያ ማዕከል ወይም ደግሞ ሱፐር ማርኬት ላይ የእንግሊዘኛ ቴክስቶችን እንዴት ወደ እንግሊዘኛ ቀይረን በቀላሉ መጠቀም እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። በተለይ ለአማርኛ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች ይህንን ትምህርት ወይም ደግሞ ቪዲዮ እስከ መጨረሻው ድረስ ብታዩት ጥሩ ነገር ታገኙበታላችሁ ማለት ነው። ሰው እያንዳንዱን እነዚህ የምታዩቸውን የአማርኛ ቴክስቶች እንዴት ወደ እንግሊዘኛ ቀይረን በቀላሉ ማንበብ መጻፍ መጠቀም እንደምንችል እንማማራለን። እንጀምር። ኦኬ፣ ወደ ትምህርቱ ስንሄድ የመጀመሪያውን ስናየው የመጀመሪያው የአማርኛው ቴክስት ምን ይላል? ምን ልርዳህ፣ ምን ልርዳህ ይላል። ሰው ይህን የአማርኛ ቴክስት እንዴት ወደ እንግሊዘኛ ቀይረን እንጠቀመው የሚለውን ስናይ በቀላል መንገድ ከኛ የሚጠበቀው ያንዳንዱን ከዚህ ጋር የምናያቸውን ያንዳንዱን የአማርኛ ፊደሎች በእንግሊዘኛ ሌተሮች እንዴት ተተክተው እንደሚነበቡ ማወቅ ብቻ ነው ማለት ነው። ለምሳሌ ከዚህ ጋር ም እንዴት ትነበባለች፣ ን እንዴት ትነበባለች፣ ሌሎችንም ፊደላት እንዴት እንደሚነበቡ ለይተን ማወቅ ከቻለን በጣም ቀላል ነው ማለት ነው። ሶ ከዚህ ጋር አሁን የመጀመሪያው የእንግሊዘኛ አልፋቤት ማነች? ኤም ነች። ኤም በአማርኛው እንዴት ትነበባለች፣ ምን አይነት ድምፅ አላት ስንል ኤም ማለት እንደ ም ነው የምናነባት ወይም ደግሞ ም የሚል ድምፅ ይኖራታል ማለት ነው። ኦኬ፣ ከዛ ወደ ኤን ስንሄድ ኤን ደግሞ እንደ ን ትነበባለች። በአንድ ላይ ምን እና ንን ስታነቧቸው ምን ምን ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ኤል አይ እንደ ል ይነበባል፣ እንደ ል። አረን እንደ ር ማንበብ። ኦኬ፣ ዲኤ እንደ ዳ ይነበባል። የመጨረሻው ኤች ደግሞ እንደ ህ ማንበብ። በአንድ ላይ ሲነበብ ምን ልርዳህ፣ ምን ልርዳህ፣ ምን ልርዳህ ብዬ አነባዋለሁ። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ሁለተኛው ደግሞ በተመሳሳይ ኤምን እንደ ም ማንበብ፣ ኤንን እንደ ን ማንበብ። በአንድ ላይ ምን ምን ብዬ አነባዋለሁ። ከዛ ይህስ ኤል አይ በተመሳሳይ እንደ ም ነው የምትነበብ። አርን እንደ ር፣ ዲኤ እንደ ዳ፣ ኤስኤች እንደ ሽ። በአንድ ላይ ል ር ዳ ሽ፣ ልርዳሽ፣ ልርዳሽ። ሙሉ ስናነበው ምን ልርዳሽ፣ ምን ልርዳሽ ብዬ አነባዋለሁ ማለት ነው። የመጀመሪያው ለወንድ ሲሆን ነው፣ ሁለተኛው ደግሞ ለሴት ጾታ ማለት ነው። ኦኬ፣ ከዛ ከዚህ ጋር ጠያቂው ማን ቢሆን ሴለሩ ቢሆን ወይም ደግሞ ሻጩ ቢሆን እኛ ደግሞ ገዢ ብንሆን ምን እንላለን? የሶስተኛውን ስናየው እስኪ እናነበው። ዜድኢ እንደ ዘ ነው የሚነበበው፣ እንደ ዘ። ዋይን እንደ ይ ማንበብ፣ ቲን እንደ ት። በአንድ ላይ ዘ ይ ት፣ ዘይት፣ ዘይት ብዬ አነባዋለሁ። ከዛ ኤን እንደ አ፣ ኤልኢ እንደምን ይነበባል? እንደ ለ። ኤች እንደ ህ። በአንድ ላይ አ ለ ህ፣ አለህ። ሙሉ ሲነበብ ዘይት አለህ፣ ዘይት አለህ ብለን ልንጠይቅ እንችላለን ማለት ነው። ኦኬ፣ ከዛ ቀጣዩ ደግሞ ምን ይላል? ቀጣዩ ደግሞ በተመሳሳይ ዜድኢ እንደ ዘ ነው የሚነበብ ብለናል። ዋይን እንደ ይ ማንበብ፣ እንደ ይ። ቲን ደግሞ እንደ ት ማንበብ። በአንድ ላይ ዘ ይ ት፣ ዘይት፣ ዘይት። እሺ፣ ይስ ምን ይላል? ኤን እንደ አ፣ ኤልኢ እንደ ለ፣ ኤስኤች እንደ ሽ። በአንድ ላይ አ ለ ሽ፣ አለሽ፣ አለሽ። ሙሉ ሲነበብ ዘይት አለሽ፣
ዘይት አለሽ ተብሎ ይነበባል ማለት ነው። አማርኛውን በተመሳሳይ ምን ይላል? ዘይት አለሽ ተብሎ ይነበባል ማለት ነው። እሺ ቀጣዩስ ምን ይላል? ኢን እንደ እ ማንበብ ኦኬ። ኤስኤች እንደ ሽ ትነበባለች። በአንድ ላይ እሽ ተብሎ ይነበባል። እሺ ከዛ ይሄኛው ደግሞ ኤስአይ እንደ ስ፣ ቲኢ እንደ ጠ፣ ጂኤን እንደ ኝ ይነበባል። በአንድ ላይ ስጠኝ ብዬ አነባዋለሁ። ሙሉ ሲነበብ እሺ ስጠኝ ተብሎ ይነበባል። የአማርኛውን በተመሳሳይ እሺ ስጠኝ ይላል። ኦኬ ከዚህ ጋር በባለፈው ቪዲዮአችንም ትምህርታችንም እንደነገርኳችሁ ቲ እንደ ጠ መነበብ ይችላል፣ ወይም ደግሞ እንደ ተ መነበብ ይችላል። እንደ ጠ ወይም እንደ ተ፣ ጠም ተም ተመሳሳይ የሆነ ድምፅ ነው ያላቸው ማለት ነው። ቲኢ እንደ ጠም እንደ ተም እንደሚነበብ መያዝ ይኖርብናል ማለት ነው። ተመሳሳይ ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ይሄኛው ደግሞ ደብሊው ኤን እንደ ዋ ማንበብ፣ እንደገን ጄኤ እንደ ጋ ይነበባል። ጂኤ እንደ ጋ ይነበባል። በአንድ ላይ ዋጋ ተብሎ ነው የሚነበበው ማለት ነው። ይህኛውን ስናይ ኤስ አይን እንደ ስ፣ ኤንን እንደ ን፣ ቲን ደግሞ እንደ ት፣ በአንድ ላይ ሲነበብ ስንት። ኦኬ ኤንኢ እንደ ነ፣ ደብሊው እንደ ው፣ በአንድ ላይ ነው ብዬ አነባዋለሁ። ኦኬ ሙሉ ሲነበብ ዋጋ ስንት ነው፣ ዋጋ ስንት ነው። በአማርኛውም ዋጋ ስንት ነው ይላል። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? እንግዲህ እዚህ ጋር ዋጋ ስንት ነው ብለን ጠይቀን ነበረ። እሺ ከዛ ሴለሩ ወይም ደግሞ ሻጩ ምን ሊለን ይችላል? እስኪ እናንበው። ኤምኢ እንደ መ ነው የሚነበብ፣ ቲኦ እንደ ቶ፣ በአንድ ላይ መቶ። እሺ የኛው ደግሞ ቢአይ እንደ ብ፣ አር በአንድ ድምፅ እንደ ር፣ በአንድ ላይ ብር ሙሉ ሲነበብ መቶ ብር ሊለን ይችላል ማለት ነው። እሺ ወደዚህኛው ስንሄድስ እኛውስ ምን ይላል? ኤምዩ ማለት ሙ ነች፣ ዜድ ማለት ዝ ማለት ነው። ኦኬ ሰው በአንድ ላይ ሙዝ። ኦኬ ይህኛውስ ምን ይላል? ኤን እንደ አ ማንበብ፣ ኤልኢ እንደ ለ፣ ኤችን እንደ ህ ብለናል። በአንድ ላይ አለህ ሙሉ ሲነበብ ሙዝ አለህ ብዬ አነባዋለሁ። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ኤምዩ ማለት ሙ ማለት ነው ብለናል። ዜድ ማለት ዝ ማለት ነው። በአንድ ላይ ሙዝ ብዬ አነባዋለሁ። ኦኬ ይህኛውስ ምን ይላል? ኤን እንደ አ ማንበብ፣ ኤልኢ እንደ ለ፣ ኤስኤች እንደ ሽ፣ በአንድ ላይ አለሽ ሙሉ ሲነበብ ሙዝ አለሽ ተብሎ ይነበባል። ከዚህ ጋር ለወንድ ሲሆን ከዚህ ጋር ለሴት ማለት ነው። ኦኬ ከዛ ይህኛውስ ምን ይላል? እዚህ ጋር ጠያቂዎች እኛ ነን። ከዚህ ጋር ደግሞ ሴለሩ ምን ሊለን ይችላል? እስኪ እናነበው። ኤስ አይ እንደ ስ ነው የሚነበበው ብለናል። ኤንን እንደ ን፣ ቲን እንደ ት ማንበብ፣ በአንድ ላይ ስንት። ኦኬ ይህኛው ደግሞ ኬ አይ እንደ ኪ፣ ኤልኦ እንደ ሎ፣ በአንድ ላይ ኪሎ ሙሉ ሲነበብ ስንት ኪሎ ሊለን ይችላል። ሴለሩ ወይም ደግሞ ሻጩ ማለት ነው። ከዛ ከስተመሩ ወይም ደግሞ እኛ
ገዢዎች ደግሞ ምን ልን እንችላለን? ኤችኢ እንደ ሁ ነው የሚነበብ፣ ኤልኢ እንደ ለ፣ ቲ ደግሞ እንደ ት፣ በአንድ ላይ ሁ ለ ት ሁለት ሁለት። የኛውስ ምን ይላል? ኬአይ እንደ ኪ፣ ኤልኦ እንደ ሎ፣ በአንድ ላይ ኪሎ ኪሎ። ሙሉ ሲነበብ 2 ኪሎ 2 ኪሎ ብለን ልንጠይቅ እንችላለን ማለት ነው። አማርኛውን በተመሳሳይ 2 ኪሎ ነው የሚለው። ኦኬ ወደ መጨረሻው ስነድ ሴለር ወይም ደግሞ ሻጩ ምን ሊለን ይችላል? እስኪ እናንበው። ደብሊው ኤ ማለት ዋ ማለት ነው። እንደገን ጂኤ ማለት ደግሞ እንደ ጋ ነው የሚነበበው፣ በአንድ ላይ ዋጋ ዋጋ። ኦኬ ከዛ እዚህ ጋር ቁጥር ነው የሚታየን። በአማርኛው 60 ቁጥር ነች፣ በእንግሊዘኛው 16 እንላታለን። 16 ሰው። ከዛ ወደዚህኛው ስነድ ይኛውስ ምን ይላል? ብር ብር ነው የሚለው። ሙሉ ሲነበብ ዋጋ 60 ብር ዋጋ 60 ብር እያለን ነው ማለት ነው። ሴለር ወይም ደግሞ ሻጩ በአማርኛውም ዋጋ 60 ብር ይላል ማለት ነው። ሰው እንደዚህ እያደረግን ይቀጥላል። ሰው ለሳምፕል እነዚህን ካያችሁ እናንተ ደግሞ በደንብ እያሰፋችሁ መለማመድ ፕራክቲስ ማድረግ ይጠበቅባቸዋል ማለት ነው። ያልገባችሁ ማንኛውም ጥያቄ ካለ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ብጽፉልኝ ጥያቄያችሁን ለመመለስ ዝግጁ ነኝ ወይም ደግሞ ፈቃደኛ ነኝ ማለት ነው። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ። ሰላም ሁኑ።